አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላ ለማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ያው እንግዲህ ሰሞኑን በዚህ በፖፖ ላይቭ ዙሪያ በጣም ብዙ ጥያቄዎች በውስጥ እህቶች እየጠየቃችሁኝ ነው። ያው በየቀኑ ላይ ያንዳንድ ሰው ከመመለስ ቪዲዮ ብሰራ ይሻላል ብዬ ነው ዛሬ በዚህ የመጣሁት። እና ኢንሻአላህ የመጀመሪያ ጥያቄያችሁ ለምንድነው የፊት አሻራ የምንሰጠው ብላችሁኛል። የፊት አሻራ የምንሰጥበትን ምክንያት ነው የምነግራችሁ ማለት ነው። እንግዲህ ብዙ ጊዜ ፓስፖርትም ስታወጡ የፊት አሻራ ትሰጣላችሁ። ለምንድነው የፊት አሻራ የምትሰጡት? በድጋሚ ሌላ ፓስፖርት እንዳታወጡ፣ ራሳችሁን ቀይራችሁ ሰዎችን እንዳታጭበረብሩ በሚል ነው። ወንጀልን ብትሰሩ፣ የሆነ ሀገርን ቦታ ሄዳችሁ ብትታገዱ፣ ምን ብትሉ አንድ የፊት አሻራ ከሰጣችሁ በዛ በፊት አሻራችሁ በአይናችሁ፣ ባፋችሁ፣ በሁሉ ነገራችሁ ትታወቃላችሁ። ራሳችሁንም ብትቀይሩ ያውቃችኋል ማለት ነው ያው ኮምፒውተሩ። እና እዚህም ፖፖ ላይቭ ላይ የሚፈልገው ፖፖ ላይቭ አንድ ሰው ነው ማለት የፊት አሻራ ከሰጣችሁ በኋላ እና የፊት አሻራ ካደረጋችሁ እዚህ አፕሊኬሽን ላይ እናንተ የፊት አሻራ እዚህ አፕሊኬሽን ላይ ሰጣችሁ ትከፍታላችሁ። ከዛ በኋላ ላይቫችሁ ላይ ሌላ ሰው ይሄን የእናንተን ስልክ ሰርቆ ወይም ደግሞ በእናንተ ላይቭ ላይ የሌላ ሰው ምስል ከገባ ወዲያውኑ ነው ብሎክ አድርጎ የሚያስወጣው ማለት ነው። ለአፕሊኬሽኑ ጥንቃቄ ተብሎ የተደረገ ነገር ነው። አሁን ይሄ አፕሊኬሽን ቲክቶክ ላይ ዩቲዩብ ላይ አሁን ሌላ ሰው ጨምራችሁ መስራት ትችላላችሁ። ባልና ሚስትም ካፕልም ሆኖ የተለያየ ሆኖ ብዙ አይነት ያው የፍቅር ህይወታቸውን ምንም እያሳዩ ነው የሚሰሩት። እዚህ አፕሊኬሽን ላይ አይቻልም። አንድ ሰው ከሆነ በዛ ፊት የገባው የሌላ ሰው ፊት መቀበል አይችልም። ወዳውኑ ነው የሚያስወጣው ማለት ነው። አንዱ ናችሁ ነው እንድትሰሩ የሚፈቀድላችሁ። የእናንተ የፊት አሻራ የተሰጠውን ሰው ብቻ ነው ያ ቪዲዮ ያ ላይቭ የሚቀበለው። ከዛ ውጭ ግን ሌላ ሰው መጥቶ አሁን ይሄንን የኔን ፖፖ ከፍቶ ቪዲዮ ወይም ላይቭ ቢገባ ወዳውኑ ብሎክ አድርጎ ነው የሚያስወጣው፣ ይዘጋበታል የእናንተን ፊት አሻራ ስለወሰደ። ከዛ ውጭ ማንም ሰው እንዳይሰርቃችሁ አፕሊኬሽናችሁን ሀክ እንዳትደረጉ ለመጠበቅ የተደረገ ነገር ነው። በዛም ምክንያት ደግሞ ከሌላው ፕላትፎርም ለየት የሚያደርገውና በጣም ሴኩሪቲ ያለበት እንደሆነ ያሳያል። ከዛ ውጭ ላይቭ ለ7 ቀን መቀመጡን ማንፈልግ ሰዎች አለን ብንተው ሳላላችሁት ችግር የለውም መተው ትችላላችሁ። የ7 ቀኑ ላይቭ የምትቀመጡት ነገር ምንድነው ካልን ሴቶች ወደዚህ ፕላትፎርም ሲገቡ የ7 ቀን ዌልካም አላቸው። እንኳን ደህና መጣችሁ ብሎ ያስቀመጠላቸው ፕላትፎርሙ ማለት ነው። ለ3 ሰዓት ከቆዩ በየቀኑ ሳውዲ ከሆኑ 10 ሺህ 70 ሺህ ኮይን ለ7 ቀን ይሰጣቸዋል ማለት ነው። ያ ማለት ፕላትፎርሙ እንደሚከፍል እንድታውቁ የሚያደርግ ነው። ወደ ኢትዮጵያ ሲመጣ ሲመነዘር ብሩ ትንሽ ነው። በእርግጥ 1600 እንደዛ ሊሆን ይችላል፣ ግን እንደሚከፍል እንድታውቁ የሚያደርግ ነው። እና ያንን በጣም ጥንቃቄ ይፈልጋል። ዝም ብሎ አይደለም ላይቭ ላይ የምትቀመጡት። ከስክሪን መራቅ አትችሉም። የድመት ድምጽ፣ ስለታም ነገር፣ ህፃን ልጅ፣ ሌላ ነገር መግባት የለበትም። ነገር ግን እናንተ ቁርአን እየቀራችሁ ድምጹን አጥፍታችሁ ዚክር እያደረጋችሁ ምን እያላችሁ ከካሜራው እንደዚህ ሳትወጡ ቪዲዮ ትቀመጣላችሁ ላይቭ ላይ። ኒቃሚስትም ከሆነች በኒቃሟ ትቀመጣለች። ኖርማል የምንለብስም ከሆነ በኖርማል እስከ አፍንጫቸውም ሸፍነው ይገባሉ። ያው ቪዲዮ ላይ በጣም ብዙ እኔ ጋር አሁን የገቡም ልጆች እንደምታዩቸው ነው። ግን ደግሞ ይሄን ዌልካሙ ይለፈኝ ካለች መብቷ ነው፣ አለመጠቀም ትችላለች ዌልካሙን ማለት ነው። ከዛ ውጭ ፓርቲ ላይ መቀመጥ ደግሞ 800 ኮይን ያሰጣል። ለአንድ ሰዓት ምናምን ስትቀመጡ 800 ኮይን ታገኛላችሁ ማለት ነው። እና ሌላ ደግሞ የጠየቃችሁኝ ጥያቄ ምንድን ነበረ? እንዴት ነው ከዛ በኋላ የምንቀጥለው? የዚህን የዌልካሙን ከጨረስን በኋላ ነው ያላችሁት። ዌልካሙን ከጨረሳችሁ በኋላ የሚጠበቅባችሁ ነገር ሰዎችን ወደዚህ ፕላትፎርም ማምጣት ነው ማለት ነው። ሰዎችን ባስገባችሁ ቁጥር ነው ፖይንት የሚጨምርላችሁ፣ ሌቭላችሁ የሚያድገው። ኮይናችሁን ወደ ፖይንት ስትቀያየሩ ሌቭላችሁ ያድጋል። ሌቭላችሁ 5 ሲደርስ እናንተ ኤጀንቱ ናችሁ፣ በስራችሁ ሰው መመዝገብ ትጀምራላችሁ። እስከዛ ድረስ አሁን እኔ የመዘገብኳችሁ ሆስት ነው የምትሆኑት፣ ተማሪ ማለት ነው። እኔ ኤጀንት ነኝ፣ አስተማሪ ነኝ። ሌቭል 5 ስትደርሱ እናንተ መምህር ትሆናላችሁ። ያው ሁል ጊዜ ለሰዎች
ስለዚህ ፕላትፎርም ትምህርት እየሰጣችሁ አዳዲስ ሰዎችን ትመዘግባላችሁ። በእነዛ ሰዎች ደግሞ ለእናንተ ኮሚሽን እየቆረጠላችሁ ይሄዳል። ኢንቫይት ስታደርጉ ሰዎችን ሸር አድርጋችሁ ስትጠሩ ለእናንተ ፖይንት ይሰጣችኋል ማለት ነው። ያ ፖይንት ነው እንግዲህ በኢትዮጵያ ንግድ ባንክ፣ በሲቢኢ ብር፣ በፈለጋችሁት ባንክ የምታስመነዝሩት ማለት ነው። ብዙዎቻችሁ በአገር ቤት ነው ባንክ ያለን የከፈትነው በሳውዲ ነው ወይ በዱባይ ነው እንዴት ነው የምናደርገው ብላችሁኛል። ቀጥታ ወደ ኢትዮጵያ ንግድ ባንክ ወዳለው ባንካችሁ መላክ ትችላላችሁ። ከዛ ውጭ አንዲት ልጅ የጠየቀች በጣም አስቆኛል ማለት ነው። ባንካችን አይወሰድም ወይ ምናምን ብራችን ምናምን ብላኛለች። እና እዚህ ብር እኮ ባንክሽን የምታስመዘግቢው ነገር የለም፣ የምትከፊውን ብር የለም፣ የምታወጪውም ወጭ የለም። እዚህ ላይ ጊዜ ሰታችሁ መስራት ነው የሚፈልገው። ለኢንተርኔት ብቻ ነው የሚፈልገው፣ ግን በጣም አድካሚ ነው። በጣም ተስፋ ያስቆርጣል። ብዙ ሰዎች ጀምረው ትተውታል። ለምንድነው? ሰዎች በስራቸው የሚያስገቧቸው ሰዎች ያጣሉ። ከዛ ውጭ ደግሞ ይቀጣሉ። ላይቭ ላይ እንደዚህ ወይ ሁለት ሰው ወይ ህፃን ልጅ ይገባባቸዋል። በሆነ ምክንያት ይቀጣሉ። በዛ ምክንያት በጣም ብዙ ሰዎች ምንም ጥቅም ሳያገኙ ሲቀሩ ተስፋ ይቆርጣሉ። ግን በጥንቃቄ ከተሰራ ሰዎችን ማስገባት ከቻልን አትራፊ እንሆንበታለን። በጣም አሪፍ አፕሊኬሽን ነው ማለት ነው። እና እንደዛ ነው። ብዙዎቻችሁ ደግሞ እየገባችሁም እያያችሁት ስለሆነ ያው እንትን ትላላችሁ ታዩታላችሁ ማለት ነው። ከስር የቴሌግራም ሊንክ አስቀምጬላችኋለሁ። ማናችሁም በዚህ የቴሌግራም ሊንክ እኛ ግሩፕ መግባት ትችላላችሁ። ከዛ በኋላ እንዴት አድርጋችሁ መክፈት እንዳለባችሁ፣ እንዴት አድርጋችሁ መስራት እንዳለባችሁ እኛ ጋር ላይቭ ላይ ቁጭ ብለን እንማማራለን። ላይቭ መቀመጥ ደግሞ ከዌልካሙ በኋላ ያለው ላይቭ ላይ እየተንቀሳቀሰን ምናምን መስራት እንችላለን ይላላችሁ፣ ትችላላችሁ። ከዌልካሙ በኋላ ቅጣት የሚኖረው ስለታም ነገር ከታየ ጡታችሁን የምታሳዩ ከሆነ ብዙ ነገሮች እንደዛ አይነት ነገሮች ካልኖሩ እየተንቀሳቀሳችሁ እየተነሳችሁ ምን እያደረጋችሁ ስራም እየሰራችሁ ቪዲዮ መስራት ይሄ ላይቭ መግባት ትችላላችሁ። አይ ላይቭ መግባት አንፈልግም ካላችሁ ደግሞ ፓርቲ የሚባል አለ። ፓርቲው መልካችሁ አይታይም፣ ምንም አይታይም። ሰዎች ወንበር አለ፣ እዛ ወንበር ላይ ይቀመጣሉ፣ ቪዲዮ ትሰራላችሁ ማለት ነው። እና እንደዛ ነው፣ ቀላል ዘዴ ነው። ብዙዎቻችሁ እየወደዳችሁት ነው። በጣም ብዙዎችም ተመዝግባችኋል። አዲስም መመዝገብና ሰዎች እያስገባሁ አክቲቭኝ እሰራለሁ የምትሉ ሰዎች ከስር በማስቀምጥላችሁ የቴሌግራም ሊንክ ወደኛ መምጣት ትችላላችሁ። ስለ ፕላትፎርሙ እናስረዳችኋለን፣ እንሰራለን ማለት ነው ኢንሻአላህ ውዶቼ። ከዛ ውጭ አሁንም ደግሞ መጠየቅ የምትፈልጉት ግር ያላችሁ ነገር ካለ ከስር ኮሜንት ላይ ይሄ እንዴት ነው የሚለውን ነገር አስቀምጡልኝ፣ እመልስላችኋለሁ። ከኔ በላይ ደግሞ የሚያውቁ ልጆች አሉ። እኔ ከጀመርኩ 8 ቀን 10 ቀን ሊሆነኝ ነው። ያን ያክል እውቀቱ የለኝም ብዙም ገና እያወቅኩት እየለመድኩት ስለሆነ ሌሎች ልጆች ስላሉ ላይቭ በመንገባበት ሰዓት እኔም ፎሎ ታረጉኝና መታችሁ ትጠይቋቸዋላችሁ። በደንብ አድርገው ያስረዷችኋል ማለት ነው ውዶቼ። ኢንሻአላህ በቀጣይ ከዚህ የተለየ ጥያቄ ካላችሁ ለዛ መልስ ይዤ እመጣለሁ። እስከዛው ድረስ አላህ ሀገራችንን ሰላም ያርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።